እየመጣሽ ተኝ የኛ ቤት ሰፊ ነው ይላል የጋሽዬ ልጅ። እንግዲህ እኔ አልፈልግሽም በይልኝ ገለል ገለል በይልኝ ከቦታው እኔ አልፈልግሽም፣ አንቺን አላፈቅርሽም፣ አልወድሽም እያለ መጥቷል። እኔ በነገር መጠበስ አልፈልግም እያለ ነው እንግዲህ አብርሃም ከመኪናው ላይ ቁጭ ብሎ አራድዬ ልጅ እንግዲህ ይሄ ነው ከሆነ ይቀር እንግዲህ ይሄ ነው። ጎበዝ ጀግና ነህ አንተ እንዴ! ሁልጊዜ መጨቅጨቅ፣ ሁልጊዜ መበላት፣ ሁልጊዜ ደግሞ መከሰስ፣ ሁልጊዜ ደግሞ እንደዚህ መንቆሸሽ አለብክ እንዴ? ትክክል ነህ። ሰላሜን አግኝቻለሁ እኔ በሰላም እየኖርኩ ነው ከሄርሜልዬ ጋር። ብዙዎቹ ደግሞ ሄርሜላን ትቃወማላችሁ ማለት ነው። ሞኛቱ ነው። ሄርሜላ ተፈቅራ ተወዳ የመጣች ሰው ናት። ደመቁ ደግሞ ተወዳ ተፈቅራ ሳይሆን ደመቁ ደግሞ የመጣችው ራሷ ተከትላ ሄዳ ሌሊት በር ሰብራ ነው። እናቴቱ ዞላ ዩቱብ ላይ ኢንተርቪው ተደርጋ ነው። አመጣጧን ያላወቃችሁ ሰዎች ደግሞ የፍቅር ጥያቄ ተንበረካ ቀለበት ልሰርልክ ያለችው እሷ ናት የመጀመሪያ። ይሄ በኢትዮጵያ ተደርጎ የማይታወቅ ነገር ነው ያደረገችው ደመቁ። ስለዚህ ዝም ብላችሁ እንትን የማትሉትን ነገር አታድርጉ ማለት ነው። ጥሩ አይደለም። ራሳችሁ የማታምኑበትን ነገር ምናምን ነገር አታድርጉ። ጥሩ ነው ብዬ ስለማላስብ ማለት ነው። ስለዚህ ሞኛቱ ነው እንግዲህ ደመቁ ውሃ በላት እንግዲህ ውሃ በላት። ልጅሽን አሳድጊ ዝም ብለሽ። ተቆራጭ ደግሞ አብርሃም ያደርግልሻል። ምንም ችግር የለም። ተቆራጭ ያመጣልሻል። እሺ አዎ ያመጣልሻል ተቆራጭ። ምንም ችግር የለም። ለልጆቹ ለዚህኛው ላረገሹም ለተወለደውም ለባቢም ተቆራጭኛ ሁሉ ሰብሰብ ብለን እናረጋለን እንልካለን። ደግሞ ቤት ልንገዛልሽ ነው አይዞሽ በዚህ እንከሰሻለን ማለት ነው። አንበሳው ሂዷል አይደለ? አንበሳው ፍርሽ ባንባል ሰላሙኒ ብሎሻል አይደል? ስለዚህ ገፍተሹ ነው ገፍተሽ ሳይሆን ገፍተሹ ነው ልጁን ገፍተሹ ይኸው ሽፍታ ሆኖ አልቀረም። ወተቱ ቅቤ አውጥቷል ማለት ነው። ገባሽ? ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ በይልኝ። አይ ጉዴ 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 ጉዴ! አይ ደመቁ ወይኔ 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 እኮ ነው ነገሩ። መሞት ይሻላል። የምሬን ነው የምላችሁ። ለአሃችሁ መሄድ ይሻላል አለመመለስ ማለት ነው። ስለዚህ ያላፈቅርሽም አልወድሽም እያለ እንግዲህ አብርሃም ታደሰ ጋሽዬ ላይ መጥቷል ማለት ነው። ይብላኝልሽ ደመቁ እንግዲህ ልብስ እያጠብሽ እንግዲህ እሱ እንግዲህ ተቀመጪ አርፈሽ ተቀመጪ፣ እኛ ቤት እንገዛልሻለን አዋተን ጀሌዎችሽ አሁን ቤት ልንገዛላት ነው እያሉ ነው። እኔም ጎጃም ሚዲያ አለሁበት። አዎ ባይሆን $1 እንኳ አወጣለሁ እንጂ እንዴት እሆናለሁ? አንቺ ከመስጣት የእውነቴን ነው የምልሽ። እኔ አሉ መስመር ላይ የሚንገላቱ ሰዎች ማለት ነው ያበዱ የቲሞች እነሱ አሉ። ለነሱ በሰጣቸው ይቀለኛል ማለት ነው። እውነት ለመናገር ላንቺ ከመስጠት ገንዘብ ላንቺ ከመስጠት እውነቴን ነው የምነግርሽ። እኔ ላንቺ ገንዘብ ከመስጠት ማለት ነው ላንቺ እንቺ ደመቁ ብሎ ከመስጠት እውነቴን ነው የምነግርሽ ብጥለው ይሻለኛል። እኔ እንደው ብጥለው ማለት ነው ሀቁን ስነግርሽ ማለት ነው። ምክንያቱም የማያወጣ በልቀንድ ቢሰማል ይባላል እና ለማንኛውም አልወድሽም አላፈቅርሽም ተብለሻል። እንግዲህ ወደ ጉድጓድ ልትገቢ ይሁን ምድር ላይ ልከጅ ይሁን የማውቀው ነገር የለኝም። እንግዲህ ይመችሽ። እኛ የሚያገባን የሚመለከተን ነገር የለም። አለኩል ያህል ምን ልልሽ ፈልጌ ነው ደመቁ ይታፈር ተከንፈር ሁኒ አርፈሽ ተቀመጪ። አርፈሽ ተቀመጪ እንግዲህ አርፈሽ ተቀመጪ። ልጅሽን አሳድጊ። አብርሃም ታደሰ ጋሽዬ ልጅ አይፈልግሽም። እረፍ ብለሽ አንድ ቦታ ላይ ተቀመጪ። ልጅሽን አሳድጊ ተብለሻል። እንግዲህ ተፈርዶብሻል። ያኔ ህዝቡን የፈረደብሽ ለምን? ከውሸትሽ አንጻር ህዝቡ የፈረደብሽ አንቺ ላይ ከውሸትሽ አንጻር። ውሸትሽን ሰው ላይ ተውነሻል። እንድበይ አድርገውሻል። ገድፈውሻል። በገንዘባቸው በሁሉም ነገር ማለት ነው። ገባሽ አይደለ? በሁሉም ነገር ከአንቺ ጋር ሆነው ማለት ነው። ግን አንቺ በጣም ያው ያሳዘንሽኝ ስለሆነ በቤት እንክሰሻለን ሰብሰብ ብለን። እሺ ቤት ነው የምንገዛልሽ። አሁን ጠብቅን ትንሽ ጊዜ ጠብቅን። እሺ ጠብቅን ሀይ እንገዛልሻለን። ጠብቂ። አዎ አዋጡ ብዬ እኔ አገር ያለ ብዬ አገርን ሰብስቤ አልቅሼ እንደዚህ ንፋስ አውሬ ነው ንፋስ አውሬ እንዳይወስድሽ ቀስ በይ። እሺ ንፋስ አውሬ እንዳይወስድሽ ቀስ በይ። አይ ጉዴ አለ። አይ ጉዴ አለመማር አገዳ ለአገዳ ቁራን ለቁራን አለ። ለማንኛውም ራስሽን አስከብሬ ራስሽን አታስንቄ። ጥሩ አይደለም። ዝም ብለሽ ከሰው ትዳር እንግዲህ ጥልቅ አትበይ። ከነዚህ ከሁለቶቹ ጥልቅ አትበይ። አርፈሽ ተቀመጪ። ከሁለቶቹ ፍቅረኛሞች የፍቅር መቀስ አቱን ይደመቁ። የፍቅር መቀስ መሆናችሁ ይደብራል፣ ያስጠላል። የፍቅር መቀስ አቱን የምሬን ነው የምልሽ። ጥሩ አይደለም። የፍቅር መቀስ መሆን ጥሩ አይደለም። ደመቁ ጥሩ አይደለም።
ዘማሜ ነይ ዘማሜ 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 ነይ ዘማሜ ነይ እኔስ ብዬ ነበር ዘማሜ ነይ ደመቁ ወደቀ ዘማሜ ነይ ዘማሜ ነይ ብዬ ነበር እኮ ተናግሬያለሁ። ደመቁ ወደቀች፣ ደመቁ ተፈጠፈጠች። አሁን እንግዲህ የመጨረሻ ነው ብዬ ነበረ። እንዳልኩትም እንግዲህ ወድቀሻል፣ ፍርሽ ባንባል ብለናል። በዚህ አጋጣሚ ፍርሽ ባንባል ብለናል። ቤቱን ደግሞ ሰብሰብ አድርጋችሁ ግዙላት እናንተ